ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እንግዲህ እቺ 2 ቀን ጥፍት ብለናል። ያው ወንድሞቻችንም ጠፍተውብን ነበር። ያው በአስተያየት ግን እናወራለን። በቪዲዮ አልተገናኘንም እንጂ ከእናንተ ጋር ከአንዳንዳችሁ ጋር እየተገናኘ ነው በሜሴጅ። ያው የነበረው ሁኔታ ያው ዛሬ እንደነገሩን አንዳንድ ድርጊቶች ስለተፈጸሙ በዛ ለመረጋጋት ያሰቡበት ነገር ነው። ዋናው ነገር ደህና መሆናቸውን አሰምተውናል። በጣም ደስ ይላል። ግን እዚህ ጋር በቅድሚያ የተመስገን የተሞ አባት ስላረፉ በጣም ያሳዝናል በእውነት። ይሄን ያክል ዓመት አባት ተብሎ ሳያቀውና ይሄን ያክል ተደብቆ ኑሮ አሁን አባቴን አገኘው ብሎ ሲል ድንገት አባቱን በማጣቱ በእውነት ነው የምላችሁ የሚያሳዝን ነገር ነው። አዝኛለሁ። ሌላው ደግሞ እንግዲህ ብሩኬ ስለኛ ሚዲያ እሱም ደግሞ እናቱን አጥቷል። የእናቱን ሞት ዛሬ ሰምተናል። በጣም ያሳዝናል። እንግዲህ የወንድሞቻችን ቤተሰቦቻቸውን እያጡበት ሁኔታ አለ። ለሁሎችም እንግዲህ መጽናናቱን እመኛለሁ። ግን እዚህ ጋር ምን አለ መሰላችሁ ውድ አድማጮቼ፣ ባለፈውም ብያለሁ፣ እኛ ኢትዮጵያውያኖች ድብቅ ይሄ ሁሉ ነገር ሚስጥር የሚባለው አሁን የአቤል እናት ያን ሁሉ ሚስጥር እንደያዘች ስላጎትየው ያ ሁሉ ነገር ስለያዘች ብዙ ችግር ተፈጥሯል። አሁንም ደግሞ የሚገርመው ነገር የብሩኬ ስለኛ ሚዲያ የብሩኬ እናት ሴት ልጅ መኖሯን ስላላሳወቁት ለልጃቸው ብሩኬ አሁን ሴት እህት መኖሩን የማያውቀው ከሳቸው ማለት ነው የማያውቃት ልጅ ዛሬ ከሞቱ በኋላ ተገኝታለች። እና ደግሞ የሞታቸውም ደግሞ ስሷ ባነጋገረው ከቪዲዮ እንደተረዳሁት የሞታቸውም ደግሞ ምንጭ ሆናለች እና ምክንያት ሆናለች። እና ተመልከቱ፣ ይሄ የመደበቅ ነገር ልክ እንደ ባህል የያዝነው ነገር ነው። አያችሁ፣ እያንዳንዱ የተሙም አባት የደበቀው ነገር ነበረ። በዛም ምክንያት ሊሆን ይችላል፣ ያው አጥቅተውትም ሊሆን ይችላል። ግን ብቻ ግን የተደበቀ ነገር የሆነ ነገር መጨረሻ ላይ የሚወጣው ጉዳት ያመጣል። እና እንደ አሁን እናትና አባት በህይወት ካሏችሁ የተደበቀ ነገር ካለ መጠየቅ ነው የሚሻለው። በእውነት ነው ኋላ ሰርፕራይዝ ከመሆን በህይወት እስካሉ ድረስ መጠየቅ፣ መነጋገር፣ እንደ ቤተሰብ ችግር ካለ ማቃለል ይሻላል። ለምን አንዳንድ ጊዜ የምናውቀው በእኛ በባህላችን አባት በብዛት አባት ነው። ከሞተ በኋላ ልጆች ይመጣሉ ከውጭ። ያ ይሄ ተደብቆ የሚደበቅ ነገር ለቤተሰብም እንደ ጥሩ አይደለም እና እንደ ሀገርም ይጎዳናል። አሁን ሳስበው እንደ ሀገርም ይጎዳናል። አሁን የብሩኬ እናት በእውነት ነው የምላቸው በጣም አሳዝኖኛል ብሩኬ ራሱና ገና ለገና እሱም ደግሞ የእሱን ታሪክ ሁላችንም እናውቃልና እንዴት በስንት ችግር እናቴ ራሱን እኮ ለማጥፋት ድረስ ሁሉ ሄዷል እናቱን ለማግኘት እና አሁን ደግሞ አገኘሁ ብሎ ብዙም ሳይጠግባቸው ታስረው አሁን ተፈተው ግን ልጃቸው እቺ ደብቋት የነበሯት ልጃቸው እሷ ስትናገር በእሷ ምክንያት እሷን ለመናደድ ወይም ደግሞ የገባችበት የወንጀል ሚስጥር እንዳይወጣ በማለት እንደዚህ ያለው ወንጀለኞች ቤተሰቦቻቸውን ሄደው ማጥቃት የዛኛው ምክንያት እንደሆኑ ነው እናቷ የተናገረችውና ይሄ መሆን የለበትም ባይኔ። አሁን ያ ምናልባት ቢናገሩ ቢያስተዋውቋት ኖሮ እቺ ልጅ ለብሩኬ ይነገረዋል። ምናልባት ነገሮቹ ሴትዮዋ ሳይታገቱ ወይ ሰዎቹ ይያዙ ይሆናል። በእርግጥ ለሱ ፍራቻ ነው፣ ለሱ አንድ ነገር እንዳይሆን ነው። ግን ስራው ነውና ይሄን ወንጀል ማጣራት ከእናቱ በላይ የሚሆን ነገር የለም። እርግጠኛ ነኝ ያጣራል። ሰዎቹ ሳይቀድሙት ሳይነጥቁ እናቱን እሱ ሊቀድማቸው ይችል ነበርና ነገሮቹ መደባበቁ ይቅር ብዬ ነው የምለው። እንደ ቤተሰብ ያለውን ነገር ተነጋግሮ መፈታት ቢችል ሚስጥር የሚባለው ነገር ተደብቆ መጨረሻ ላይ ቦም እያለ ቦምብ ከሚፈነዳ ያለውን ነገር በመሃል መነጋገርና ችግሮቹን ሶልቭ ማድረግ ይሻላል ብዬ አስባለሁ እንደ ቤተሰብ። ለማንኛውም እስኪ አንድ ደስ ያለኝ ነገር አለ ደግሞ እስኪችን ቪዲዮ አይተን እንምጣ። ያለበት ሁኔታ ተመቸ? የተፈጨ ስጋ መስዬ ተመቸ።
እነማን ናቸው እነዛ ሰዎች? ካንተ ጀርባ ያሉት ሰዎች እነማን ናቸው? እዚህ ውስጥ ሰው አለ፣ መንፈስ አለ። ከውጪ ድረስ በጣም በቢሊየን የሚቆጠር በጀት ተበጅቶ ወደዚህ ሀገር ውስጥ ገብቶ ትልቅ ስራ እየተሰራ ያለ ምናልባትም የህግ አካላቶችም ድጋፍ ሊኖር ይችላል። አታውቅም። ባለስልጣንም ድጋፍ ሊኖር ይችላል። የተለያዩ መድኃኒቶች አሉ። በደም ስራችን ይሰጣል፣ የሚዋጣል፣ የሚዋሃዳል። ይኸውልህ ተረጋግተህ ስማኝ። እኔ የተለያዩ መንፈሶች አሉ፣ ሰዎች አሉ፣ ባለ ድርጅቶች አሉ፣ ባለ ሀብቶች አሉ፣ የውጭ ድርጅቶች አሉ፣ የሀገር ውስጥ ሚሊዮነሮች አሉ፣ ባለስልጣናቶች ይኖራሉ። በጣም ብዙ ነው ያለው። የወንበዴ የተናገረው ጌታቸው የተናገረው በሙሉ እውነት ነው ወይስ ደግሞ አውቆ ነው የጫና እንዲቀንስለት ነው ወይ ብዬ ግራ ገባኝ። እኔ ላምን አልቻልኩም። በቃ የሚናገረው ነገር በሙሉ ይገርማችኋል። ሁለቴ እንዳዳመጥኩት ይህ ሰውዬ ምንድን ነው የሚያወራው ብዬ በጣም ነው የሚገርመው። በጣም እጅግ ከሚገባው በላይ ነው የገረመኝ። እንዳለው ሰውየው በመንፈስ ነው የምንታዘዘው ብሏል። አዎ እናውቃለን፣ ሰይጣን ነው የሚያዛቸው። ግን በትክክል አንድ ነገር ከብሩኬ ጋር የምስማማበት ሁላችንም በየእምነታችን ጸሎት ማድረግ መቻል አለብን። ሰይጣንን ያውጣልን ከሀገራችን። ትልቅ ሰይጣን ነው ያለ። ተመልከቱ እንግዲህ በስንትና ስንት ገንዘብ እየተረዱ እያጠፉን ነው ያሉ። በራሳችን ልጆች እየተጎዳን ነው ያለ ነው። ገንዘብ ነው ሰው ያለው የሚያስበው። በቃ የራሱን የሚወት እኮ ሽጦ ነው። አሁን እነዚህ ሰዎች እኮ እንደሰማችሁት ይሄ በዚህ ደረጃ ሆኖ እስኪ እኔንም አውጣኝ እያለ እኮ ነው። ይገርማችኋል። እስኪ እኔንም አውጣኝ አለ ጌታቸው የሚባሉ እና ሰዎቻችን፣ ወንድሞቻችን፣ እህቶቻችን ራሱ በድንገት ሳያስቡት እየገቡ እንደዚህ እየተበከሉ ነው። ስለዚህ እያንዳንዱ እኔ እነዚህ የሃይማኖት አባቶች እህት ወንድሞቻችን መምከር መቻል አለባቸው። ሌላው ደግሞ እንግዲህ አድማጮቼ የንጉስ ሚዲያ ንጉስ ከነ ወንድሙ እንግዲህ መሰወራቸውን እናውቃለን ከጥቂት ቀን በፊት ማለት ነው። እና እዛ ቪዲዮ ላይ እነሱ ሲሄዱ ማለት ነው ይሄ በሽጉጥ የመታውን ሰውዬ ለመያዝ ሲሄዱ በጣም ዝግጁ እንደነበሩ በዛ ቪዲዮ ላይ ይናገራሉ። ብዙም ጋርድ እንደነበራቸው ምናምን ይናገራሉ እዛ ቪዲዮ ላይ። እና ግን በሚያሳዝን ሁኔታ ነው የምላችሁ፣ በሚያሳዝን ሁኔታ በራሳቸው ሹፌር 1 ሚሊዮን ተቀብለው ሁለቱን ወንድማማቾችን እንግዲህ ሽጠዋልና በጣም ያሳዝናል። እነዚህ ወንድሞቻችን እንደዚህ ነው እንግዲህ በራሳቸው ሰው ነው እየተከዱ ያሉት። በእውነት ነው የምላችሁ። በጣም ተናድጃለሁ። በጣም አናዶኛል። እነዚህ ሰዎች እንግዲህ ንጉስ በቅርብ ጊዜ ነው ከዛ ከጥይቱ ተርፎ አገግሞ የተነሳው እና ቆስሉም ገና እየዳነ አይደለም። ብዙ ጊዜ ያን የቀረበ ጊዜ እንዳያችሁት ብዙ መናገር አይችልም እና አሁን የሚደርስበት ጉዳት በጣም አሳስቦኛል። አሁን እነሱ ሲያዙት እንግዲህ ይሄ ሰውዬ እኮ በጥይት ሚስቱንም እሱንም የመታ ነው። በህይወት ያኖራቸዋል የሚለው ነገር ስጋት አለ እና ይሄ ልጅ የዚህን ልጅ ሰውዬ እንደዚህ ጨካኝ እንደሆነ እያወቀ አሳልፎ ይሰጣቸዋል። እንግዲህ ስንት ዓመት አብሯቸው የበላ የጠጣ እኮ ነው። ተመልከቱ እንግዲህ ሰው ምን ያክል ህሊናውን እንደሸጠ ተመልከቱ። ተቸግሮስ ቢኖር አብሯቸው ምን አለበት? ቸግሮት እንኳን ከሆነ እሱ ደልቶት ሊኖር የአንድ እናት ሁለት ልጇን በአንድ ጊዜ ያሳጣታል። እንግዲህ እነዚህ ሁለቱ ወንድማማቾች ናቸው ታውቃላችሁ። በጣም የሚያሳዝን ነው ወንድሞች። በጣም ነው ያዘንኩት። እንደው አሁን እኔ ምንድነው አሁን የፈለኩት መሰላችሁ? በእርግጥም ይሄ አሁን እንግዲህ ይሄንን ይዘውታል። ነገ ከነገ ወዲያ ሌላ ቪዲዮ በሚቀርቡት የሱንም ለዚህ ግሩፕ ያመጣውን እንሰማዋለን፣ እናገኘዋለን ሰውየውን። ግን እኔ ምንድን እንደፈለኩት ታውቃላችሁ? እስኪ ዘሌን እባክህን በቃ እንዲረዱ ብታደርጉ በቃ አስተያየት ስጡ። ዘሌ ይሄንን እነዚህ ወንድሞቼን እባክህን አውጣልን ከዚህ መከራ እባካችሁ በቃ አስተያየት ስጡና እንዲረዳቸው ስልሽ ጠንከር ሲሉ ጥሩ ነው ይሄ ልጅ። እስኪ ለማንኛውም ይሄን ቪዲዮ ስሙና ተመለሱ።
መልካም እንግዲህ ውድ ቤተሰቦቼ እየጠበቅነው ነው ያለነው እንግዲህ በተደጋጋሚ እየደወለለት ነው ይመጣል ነው ያለን ያለውኛም እንግዲህ ያለ መታከት እየጠበቅን ነው ማለት ነው ሲመጣ እንግዲህ የምናደርገው ነገር በየትም መንገድ እንዳያመልጥ ነው የምፈልገው በምንም አይነት መንገድ ማምለጥ የለበትም ዛሬ ካልያዝ ነው እንግዲህ እንደነገርህ ነው የውጪ ፕሮሰስ ጀምሯልና በመውጣ ሊወጣብን ይችላል ስለዚህ ምን ይዝበት አጋጣሚ ሊያንስብን ስለሚችል ዛሬ ነው ይሄን ነገር መጨረስ ያለብን ኦልሞስት እዚህ ከገባ እዚህ አካባቢ ከደረሰ ሙሉ እንግዲህ በእኛ ባልሽ ቁጥጥር ስለሆነ የቦታ በሙሉ ስለተከበበ ወዴትም ሊያመልጠን አይችልም እሱ በኩል እንደባለፈው አይነት ምንም አይነት ሚስቴክ አይፈጠርም ያሰበውን ነገር ማሰብ ይችላል የሚያደርገውን ነገር ማድረግ ይችላል መሳሪያም ከታጠቀኛም ስለታጠቁ እንትና ኪሩቤል ሁሉም ነገር ፕሮቴክት ማድረግ እዚህ ጋር እንግዲህ እንደሰማችሁት ሆነ የነበረ በደንብ አካባቢውን በእነሱ ሰዎች ቁጥጥር ስር እንደነበረ መሳሪያም እንደያዙ ያው ሰውየው አደገኛ ስለሆነ በጣም ዝግጁ እንደነበሩ ነው እና አካባቢው እዚህ አካባቢ ከገባ መውጣት አይችልም ሲሉ ነበር እንግዲህ ይሄ መጨረሻ ቪዲዮአቸው ነው እና ይሄ ሁሉ ባለበት ነው እንግዲህ ሁሉም አንድ ጊዜ ድምጥማታቸው የጠፋው እና ይሄ ሰው በጣም የተደራጀ ወንበዴ ነፍስ ገዳይ ነው ስለዚህ አሁን የያዙት እነሱ ያሉበት በርግጥ እየሰሩ አይደለም ብዬ ሳይሆን ይሄው በመከታተልም ዋናው ማን ነው ለዚህ አሳልፎ የሰጣቸውን ሚለውን አገኝተውታል ግን እንደው እንደ ወንበዴነቱ እንደሱ እንዳደረገው እነዚህ ወንድሞቻችን ላይ ባደረገው ጫና ትንሽ ስለፈራሁኝ እባካችሁ ዘሌን እባክህን በሉ አስተያየት ስጡ ደጋግማችሁ ለነዚህ ለወንድሞቻችን እንድረስላቸው ምንድነው እኔ ፈራሁት በቃ ንጉስ ይሄ ቁስሉ ስላልዳነ ወይ ምናልባት ህክምና የሚወስደው መድኃኒት ምናምን ካለው ዝም ብሎ ወጦ ስለቀረ ቁስሉ ጉዳት እንዳያመጣበት እነሱም ደግሞ ስለሚደባደቡ ጉዳት እንዳያመስ ሴቷን ልጅ እንግዲህ አይተናል እንዴት አርገዋት አስራዋት ለ10 ቀን ሲያሰቃዩት እንደነበር እንኳን እነዚህ ለነሱ የሚከታተሏቸውን ወንድሞቻችን እንዴት አርገው እንደሚይዟቸው መች መጠርጠር አያቀተንምና እባካችሁ ትኩረት ሰጣችሁ በተደጋጋሚ እባክህን እርዳቸው እነዚህን ወንድሞቻችን ወደ ቤት ለእናታቸው መልሷቸው የሚለውን አስተያየት እንድትሰጡ ፈልጋለሁ አድማጭ አሳስቦኛል የንጉስ የጤና ሁኔታ እና እስኪ ምን ትላላችሁ ይሄ ተገቢ ነው ሌላ ቢረዳ ወይስ ደግሞ ይሄ የያዘው እነዚህ አሁን የራሱ የግሩፕ የያዙት ሰዎች ያሄ ሳሚሻኛ የሚባለውን ማሸነፍና እነሱ መመለስ ይችሉ ይመስላችኋል እስኪ እናንተ ደግሞ የምትሉትን አስተያየት መስማት ፈልጋለሁ ግን እንደኔ ግን እንደነዘሌ ያለ ጠንካራ ሰው እነዚህ ጠንካራ ናቸው ላለ ማለት ብዬ አይደለም ግን ከወንጀሉ አንፃር ሌላ የሚያቅም ሙያውን ላይ የቆየ አብራችሁ ቢተጋገዙ ጥሩ ነው ብዬ ስለማስብ ነው ስለዚህ ጉዳይ የእናንተን አስተያየት ደግሞ ጠብቃለሁ ለዛሬ በዚህ ልሰናበታችሁ ስላዳመጣችሁኝ አስተያየታችሁን ስለሰጣችሁኝ ከልብ አድርጌ አመሰግናለሁ ውድ አድማጮቼ በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ ሰናበታለሁ ባይ